የሊዮኔል ሜሲዋ አርጀንቲና ተአምሯን በድጋሚ እንግሊዝ ላይ በማሳየት 2-1 በማሸነፍ ካምባክ ሰርታ ወደ ፍጻሜ ማለፏን ማረጋገጥ ትችላለች። ይሄ ናሽናል ቲም ይለያል ነው የምላችሁ። ሜንታሊ አውሬ ናቸው። በቃ አውሬ በየትኛው ሰዓት ሊነሱባችሁ እንደምትችሉ አታውቁም። በቃ ከኬፕ ቨርዲ ጨዋታ ጀምሮ ማለት ነው እስካሁን በጥሎ ማለፉ ያሳዩን ነገር በጣም ለማመን የሚቸግር ነው። በየትኛው ሞመንት ሊያገግም የሚችል አይነት ናሽናል ቲም ነው ማለት ነው። ግብጽ ላይ ያንን አሳይተውናል፣ ስዊዘርላንድ ላይ ያንን አሳይተውናል። ዛሬ ደግሞ እንግሊዝ ላይ ማለት ነው ምን አይነት ፊዚካሊ ማለት ነው በጣም በቃ ኢንቴንሲቲ የነበረው ጌም ነበር የተመለከተ ነው። የሚገርም ፉክክር ነበር የተመለከተ ነው። በመጨረሻም አርጀንቲና በሊዮኔል ሜሲ 2 አሲስቶች ታግዛ እንግዲህ 2-1 እንግሊዝን ካምባክ መስራት ማሸነፍ ችላለች። እንግሊዞች 55ኛው ደቂቃ ላይ በአንቶኒ ጎርደን አማካይነት ጥሩ ክሮስ ከሞርጋን ሮጀርስ መጥቶለት አስቆጥሮ 1-0 ቀዳሚ መሆን ችለው ነበረ። ከዛ በኋላ ግን አርጀንቲኖች ሙሉ በሙሉ ተጭነው ነበረ ሲያጠቁ የነበረው። እንግሊዞች ደግሞ በተቃራኒው አፈግፍገው ነበር ሲጫወቱ የነበረው። ከዛ በፊት የነበረው ጨዋታ ክፍለ ጊዜ ተመጣጣኝ የሚባል ነበረ። ከዛ በኋላ ግን አርጀንቲኖች በጣም ዶሚኔት አድርጎት ነበረ ጨዋታውን፣ ያው ጎል ስለሚያስፈልጋቸው ማለት ነው። ሊዮኔል ስካሎኒ ያሉትን ቅያሪዎች በጠቅላላ ጥይቱን እያባከነ ሲጠቀም ነበረ ማለት ያ ደግሞ ተሳክቶለት ነበረ። 85ኛው ደቂቃ ላይ ኢንዞ ፈርናንዴዝ በጣም አስደናቂ ጎል ከቦክስ ውጪ አስቆጥሮ አርጀንቲናን አቻ አረጋቸው። ከዛ በድጋሚ እንግዲህ 92ኛው ደቂቃ ላይ ላውታሮ ማርቲኔዝ ተቀይሮ ገብቶ በግንባሩ ጎል በማስቆጠር አርጀንቲና ካምባካን አጠናቃ 2-1 እንግሊዝን ማሸነፍ ችላለች። ሪስኩን ሊዮኔል ስካሎኒ የወሰደበት መንገድ ማለት ነው ይህንን ጨዋታ ለማሸነፉ ትልቁን ክሬዲት መውሰድ አለበት ብዬ አስባለሁ። በቃ ሙሉ በሙሉ እያንዳንዱ ያሉትን የማጥቃት አማራጮች ነበር በጨዋታው ላይ ሲጠቀም የነበረው ማለት ነው። በተቃራኒ ቶማስ ቱዌል መከላከሉን ነበር ሲያጠናክር የነበረው በአንድ ጎል አድቫንቴጅ ብቻ ይዞ ማለት ነው። አርጀንቲና ግን ሜንታሊ ምን አይነት አውሬ ናሽናል ቲም እንደሆነች ዛሬ በድጋሚ ያስመስክራለች። ፍጻሜ አርጀንቲና ከስፔን የሚፋጠጥ ይሆናል ማለት ነው። እኔ ለማየት ጓጉቻለሁ። እንግሊዝ ደግሞ ለደረጃ ከፍራንስ ጋር የምትጫወት ይሆናል ማለት ነው። ስለ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክት መጫን This is why he is the GOAT ትቀልዳለህ እንዴ? በዓለም ትልቁ መድረክ በዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ ሀገሩ አርጀንቲናን 2 አሲስት አድርጎ ተሸክሞ የሚወጣው ሊዮኔል አንድሬስ ሜሲ ግሬቴስት ኦፍ ኦል ታይም ነው ሲባል ለምን ይከፋል እንዴ? ምን አይነት ፐርፎርማንስ ነው ዛሬ ሲያስመለክተን የነበረው? 2 የሚገራርሙ አሲስቶችን ነው ማድረግ የቻለው። ይዞ ፓስ ነው ያደረገለት አጠገቡ ለነበረ ተጫዋች። ግን የላውታሮ ጎል ላይ ያደረገው አሲስት በቀኝ እግሩ ነበረ። ምን አይነት አሲስት ነበረ ደግሞ! ክሮሶቹ ፋርፖስ ላይ የሚያደርጋቸው ክሮሶች እንዴት እንደሚያስፈሩ ማለት ነው። በጣም ብዙ ኳሶች ነበረ ክሬስ ያደረገ የነበረው ወደ ፋርፖስት ክሮስ እያደረገ ማለት ነው። ከአንዴም ሁለቴ ጎንዛሌዝ ራሱ ሲገጭ ነበር የሱን ኳሶች ማለት ነው። ይሄ ሰው የ39 ዓመቱ ነው እንዳትሉኝ እኔ አላምናችሁም። የ39 ዓመት ታዳጊ ነው። ምንድነው እያደረገ የነበረው ሜዳ ላይ? የምሬ ነው ማለት 2022 ላይ ኪሊያን ምባፔን እንዴት ዋንጫ እንደነጠቀው ተመልክተናል፣ በፍጻሜ ዓለም ዋንጫ ማለት ነው። አሁን ደግሞ ጁድ ቤሊንጋምን ከግማሽ ፍጻሜ እንዴት እንዳሰናበቱ ተመልክታችኋል ማለት በቃ ቶታሊ ማለት ነው። ይሄ ሰው ግሬተስት ኦፍ ኦል ታይም ነው ሲባል ልትቀበል ይገባል። ምንድነው እያደረገ ያለው በ39 ዓመቱ ሜዳ ላይ? አንድ 20ዎቹ አጋማሽ ላይ የሚገኝ ወጣት ፕራይም ታይሙ ላይ ያለ ተጫዋች እንኳን ሊያቆሙ የማይችል አይነት ተጫዋች ማለት ነው። ዘጋ አልዘጋ በሁለት ተጫዋች ማርክ አላርከው አላርከው ስቲል በ39 ዓመቱ ሊዮኔል አንድሬስ ሜሲ ዴሊቨር ማድረጉን አያቆምም ማለት ነው። ማን ይሄ ሰው ይለያል ነው የምልህ። በቃ የዓለም ዋንጫ የውድድሩ ምርጡ ተጫዋች ቢባል ማጋነን አይመስለኝም። ለፍጻሜ አልፏል። ፍጻሜ ላይ ደግሞ የ19 ዓመቱን ያማል ማለት ነው ዋንጫ ሲነጥቀው ሊያስመለክተን ይችል ይሆናል። በ20 ዓመት የሚበልጠው ሰው ማለት ነው። ይሄ ሰው ሌላ ታሪክ ላይ ነው። የምር 39 ዓመቱ ነው የሚባለው ቀልድ እየመሰለኝ ነው አሁን ማለት ነው። እያንዳንዱ ጨዋታዎች ላይ የሚያሳየው ፐርፎርማንስ የሆነ የእድሜዎቹ ግማሽ የ20ዎቹ ግማሽ ላይ ያለ ፕራይም ታይሙ ላይ ያለ ተጫዋች ፐርፎርማንስ ነው እንጂ 39 ዓመት ተጫዋች የሚያሳየውን ፐርፎርማንስ ነው ብትሉኝ እኔ አልቀበላል። አርጀንቲና 2-1 እንግሊዝን ካምባክ ሰርታ ባሸነፈችበት ጨዋታ ላይ ምን ነገሮችን ተረዳን? ማን የጨዋታው ትልቁ ልዩነት ፈጣሪ ምን እንደነበረ ታውቃለህ? ሜንታሊቲ እና የአሰልጣኞች ቅያሪ ነው። እኔ ሊዮኔል ስካሎኒ በዚህ ጨዋታ ላይ ይሄ ድል ክሬዲቱ ሊሰጠው ይገባል ብዬ አስባለሁ። ቀያሪዎቹ ሪስኩን ወስዶ ቢሆንም ማለት ነው በመጨረሻ ማሸናፊ አድርገውታል። ወደ ኤክስትራ ታይም ቤድ እንኳን አልጠበቀበትም ማለት ነው። በመጀመሪያ ጨዋታው ሙሉ በሙሉ ፊዚካሊ ኢንቴንሲቲው በጣም ከፍ ያለ ጨዋታ ነበረ። ጉሽሚዎች የበዙ ጨዋታ ነበረ። ሰከንድ አፍ ላይ ግን እንግሊዞች ጎል ካስቆጠሩ በኋላ ሙሉ በሙሉ ነበር የዘጉት። ያ ደግሞ ለአርጀንቲና እንድታጠቃ ይበልጥ በሩን ከፍቶላት ነበረ። ምንም እንኳን ኮምፓክት ቢሆኑም ማለት ነው። አርጀንቲና ግን በቃ በእንግሊዝ የሜዳ ክፍል ላይ ነበር ብዙ ክፍለ ጊዜ አስታጠፋ የነበረው ማለት ነው። ከዛ ስካሎኒ የሚገራርሙ ቅያሪዎችን አረገልን። ላውታሮን አስገባነ፣ ጎንዛሌዝ የሚገራርሙ ቅያሪዎች ነበሩ ማጥቃቱ ላይ። በቃ አንድ ተከላካይ አልቀረው ማለት ይቻላል ማለት ነው። ሙሉ በሙሉ ወደፊት እንዲያጠቁ ነበር ሲያደርግ የነበረው ማለት ነው። በተቃራኒው ውጤቱ በእጁ ያለው አሰልጣኝ ቶማስ ቱሄል ግን ማለት ነው መከላከልን ብቻ ነበር የመረጠው። ካውንተር አታክ እንኳን እድሎችን ለመጠቀም ፈቃደኛ አልነበረም። ይሄ ደግሞ ከአርጀንቲና ጋር እየተጫወትክ ማለት ነው
በጣም ስህተት ነው። በጣም ማለት ነው 1-0 እየመራ ነው። አድቫንቴጅ አለ እየተከላከልክ መሆኑ አይደለም ስህተቱ ማለት ነው። እንደነ ማርከስ ራሽፎርድ ያለ ፈጣን ተጫዋችን ቀይር አስገብተው ወይም ደግሞ ባሉ ፈጣን ተጫዋቾች ካውንተር አታክ ጎል ለማግኘት አለመሞከር ማለት ነው በጣም ትልቅ ስህተት ነው ለኔ ማለት ነው። እና ሊዮኔል ስካሎኒ በመጨረሻም ቅያሪዎቹ በጣም ሪስኪ ቢሆኑም ሪስኩ ግን ውጤታማ አድርጎታል ማለት ይቻላል። ላውታሮ ማርቲኔዝ ማለት ነው ለክለቡ ኢንተር በጣም ያበደ ነበር። ለሀገሩ ሲመጣ ግን ያን ያህል የሚያዝናና የሚመች አይነት ተጫዋች አልነበረም ማለት ነው። በዚህ ዓለም ዋንጫ ግን ምን ያህል ዋጋው ከፍ ያለ ተጫዋች እንደሆነ እያሳየን ነው የሚገኘው። ዛሬም ተቀይሮ ገብቶ የሚገርም ሄደር ነው ማስቆጠር የቻለው የማሸነፊያውን ጎል ማለት ነው። ምን አይነት ጎል ነበረ ኢንዞ ያስመለከተን። ከአንዴም ሁለቴ እኮ ሲሞክረው ነበር። በቃ ያስታውቅ ነበር። ለምን ነፃ አድርጎ ከቦክስ ውጭ እንደዛ እንደለቀቁት ነው ግራ ያገባኝ። በቃ ፎከሳቸው ሊዮኔል አንድሬስ ሜሲ ላይ በነበረበት ወቅት ላይ ነፃ ሆኖ ከቦክስ ውጭ ያገኘ ቀጣቸው ማለት ነው። የሚገርም ጎል ነበር ያስቆጠሩ አቻ ሲያደርጋል። ጄር ስፔንስ ማለት ነው እንግሊዝ ይህን ጨዋታ ብታሸንፍ የጨዋታው ማኑ ዘማች የመባል ድሉ በጣም ከፍ ያለ ይመስለኛል። ምን አይነት ፐርፎርማንስ ነበር ሲያስመለክተን የነበረው። የሲሞኒን ኳስ እንዴት ታክል አድርጎ ቦክስ ውስጥ ሆኖ ማለት ነው እንዳዳነበት ተመልክታችኋል። ጁድ ዩ አር ዋን ኦፍ ዘ ቤስት ፕሌየር ኢን ዲስ ቶርናመንት ማለት ነው። ግን በቃ ዛሬ ሊዮን ነው ፌስ ያደረከው ምንም ማድረግ አይቻልም። ከሊዮ ጋር ደግሞ በአንተ ኤጅ ያሉ ሁሉም ፕራይም ታይማቸው ላይ የነበሩ ምርጥ ተጫዋቾች ሰፈር ያደረጉት ነገር ነውና ምንም ማድረግ አይቻልም። ፒክፎርድ የሚገራረሙ ኳሶችን ሴቭ ማድረግ ችሎ ነበረ ማለት ነው። እንግሊዝ ግን እንዳልኳችሁ ማለት ነው ምንም እንኳን መከላከሏ መጥፎ ሳይሆን ቀርቶ ማለት ነው ግን ካውንተር አታኮችን አለመሞከራ በደንብ ነው ዋጋ ያስከፍላት። በመጨረሻ ደቂቃ እንኳን ሰርቫይቭ አድርጋ ወደ ጨዋታው ለመመለስ ተቸግራ ነበር። ምክንያቱም እያንዳንዱ የመከላከል ባህሪ ያላቸው ተጫዋቾች ናቸው ወደ ሜዳ የገቡት ማለት ነው። እነ ዳንበርን ምናምን እንዴት በእነሱ ታጠቃል። ስለዚህ ሰው ምንም ልላችሁ አልችልም። በቃ ሜዳ ላይ ከነበሩ ተጫዋቾች ማለት ነው ምርጡ ነበረ። ማን ኦፍ ዘ ማች አዋርዱ ይገባዋል ብዬ አስባለሁ ማለት ነው። ማን እንዴ ይሄ ሰው የአርጀንቲናን በ39 ዓመቱ ተሸክሞ በእንደዚህ አይነት ትላልቅ መድረክ ይዞ መጓዙን እኮ ቀጥሏል። እኔ ፋይናሉን ለማየት በጣም ነው የጓጓሁት ማለት ነው። ኤኒዌይ እናንተ ስለ ጨዋታው ምትላላችሁ አሰባችሁ ነገር ከአርጀንቲናና እንግሊዝ ጨዋታ በፊት አነጋጋሪው ዘላታን ኢብራሂሞቪች ስለ ሊዮኔል አንድሬስ ሜሲ ምን ብሎ ተናግሮ ነበረ መሰላችሁ? ከዚህ በፊት እንግሊዞች የፈጣሪን ቀኝ እጅ ተመልክተው ነበረ፣ ዛሬ ምሽት ደግሞ የፈጣሪን ግራ እግር ይመለከታሉ ብሎ ለሊዮኔል ሜሲ ያለውን አድናቆት ገልጾ ነበረ። ይሄ ሰው ማለት ነው በጣም ኢጎስቲክ ከሆኑ የቀድሞ እግር ኳስ ተጫዋቾች መካከል አንዱ ነው ማለት ነው። ግን ለሊዮኔል አንድሬስ ሜሲ ሲሆን ያ ኢጎ ይሰበራል ምንም ጥያቄ በሌለው መልኩ ማለት ነው። ከዚህ በፊት በ1986 ዲያጎ አርማንዶ ማራዶና እንግሊዞች ላይ ያችን አነጋጋሪ ጎል በእጁ አስቆጥሮ እንግዲህ ከዓለም ዋንጫው እንዳሰናበታቸው የሚታወስ ነው። ታዲያም እንግዲህ ያቺ ጎል በሃንድ ኦፍ ጋር እንደምትባል ይታወቃል። በማራዶና እንደዛ ስለጠራት ማለት ነው። ታዲያ ዘላታንም እንግዲህ ከዚህ በፊት እንግሊዞች የፈጣሪን ቀኝ እጅ ተመልክተዋል፣ ዛሬ ምሽት ግን የፈጣሪን ግራ እግር ይመለከታሉ ብሎ ነበረ። ሊዮኔል አንድሬስ ሜሲ የዘላታን ንግግር ማለት ነው በአየር ላይ እንዲቀር አላረገም ነበረ። ሁለት የሚገራርሙ አሲስቶችን አድርጎ ይህንን ጨዋታ አርጀንቲና ካምባክ ሰርታ 2-1 እንድታሸንፍ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር በጎሎቹ ላይ ማለት ነው። ኤኒዌይ ስለ ዘላታን ንግግር እናንተ ምትላላችሁ አሰባችሁ ነገር። ጨዋታው በጥሩ ሁኔታ ካላለቀ የኔ ውሳኔዎች ስህተት ነበሩ ማለት ቀላል ነው። ዛሬ ከምርጦቹ ወይም ደግሞ ምርጡን ጨዋታ ተጫውተን ነበረ። በውሳኔም 0 ጸጸት ነው ያለኝ። ከኔ የተሻለ ማድረግ እንደሚችሉ የሚያውቁ ሚሊዮን የሆኑ አሰልጣኞች ከዚህ ጨዋታ በኋላ አሉ ሲል ቶማስ ቱዌል እንግሊዝ በአርጀንቲና 2-1 ከመምራት ተነስታ ተሸንፋ ከዓለም ዋንጫው እንግዲህ ፍጻሜ ውጪ መሆኗን አስመልክቶ በጨዋታው መጠናቂያ ላይ ተናግሯል። ለማንኛውም ከዚህ ጨዋታ መጠናቂያ በኋላ እነማን ምን አሉ የሚለውን በዚህ ቪዲዮ ላይ እንደተለመደው ወደ እናንተ ይዤላችሁ ቀርብ ያለው ቪዲዮን ኮፒ ሊንክ እና ሪፖስት እያደረጋችሁ መረጃዎቹን ከኔ ጋር መከታተል ትችላላችሁ። ቶማስ ቱዌል አክሎም በ5 ተከላካዮች ለመጫወት መርጬ ነበረ፣ ምክንያቱም በጣም ብዙ ጋፖች ነበሩ፣ አርጀንቲናዎችም የግንባር ኳሶችን እያሸነፉ ነበር ሲል ተናግሯል። የእንግሊዙ ካፕቴን ሃሪ ኬን ከጨዋታው መጠናቂያ በኋላ እንደተናገረው ከሆነም 1-0 መብራት ከጀመረን በኋላ በዚያው ለመቆየት ሞክረን ነበረ። ያ ማለት ደግሞ በዚህ ደረጃ በቂ አይደለም ያለ ሲሆን ኳሱንም መልሰን ጫና ለመፍጠር ተቸግረን ነበረ ሲል ተናግሯል። ሃሪ ኬን አክሎም የመጨረሻ ዓለም ዋንጫ ሊሆን እንደሚችል ለመናገር በጣም ገና ነው። እናም ደግሞ ሊዮኔል አንድሬስ ሜሲን በ39 ዓመቱ በትልቅ ደረጃ እንዴት እንደሚጫወት ተመልከቱት። ለእንግሊዝ ብሔራዊ ቡድን መጫወት ታላቅ ኩራት ነው። እናም ደግሞ ከምንም ነገር በላይ ሳረገው የሚያስደስተኝ ነገር ነው ሲል ሃሪ ኬን ተናግሯል። የአርጀንቲናን የማሸነፊያ ጎል ማስቆጠር የቻለው አጥቂው ላውታሮ ማርቲኔዝ ከጨዋታው መጠናቂያ በኋላ በእንባ ውስጥ ሆኖ እንደተናገረው ከሆነ አባቴ ለመጀመሪያ ጊዜ እግር ኳስ መጫወቻ ጫማ ሲገዛልኝ ይህንን አጋጣሚ አለሜው ነበረ። እናም ደግሞ ቤተሰቦቼ እንዲሁም ደግሞ ልጆቼ ይህንን ጨዋታ ከቤት ሆኖ እየተከታተሉት ነበር። እኔ እንደ አንድ ሰው ህይወትን በሰዓት እየተደሰትኩኝ ነው የሚገኘው። ይሄ ለኔ ትልቅ አጋጣሚ ነው ሲል ተናግሯል። የቀድሞ የማንቸስተር ሲቲ እንዲሁም የእንግሊዝ ብሔራዊ ቡድን ጠባቂ የነበረው ጆኸር ከጨዋታው መጠናቂያ በኋላ እንደተናገረው ከሆነ እንግሊዞች 1-0 መምራት ከጀመሩ በኋላ ቶማስ ቱዌል በቡድኑ እንደማይተማመን አሳይቶናል ሲል ተናግሯል። የአርጀንቲናው አሰልጣኝ ሊዮኔል ስካሎኒ ከጨዋታው መጠናቂያ በኋላ እንደተናገረው ከሆነ ቡድናችን በጫናው ሲሆን እጅግ በጣም ምርጥ ነው የሚጫወተው። እናም ደግሞ በጫናው ስንሆን ተጋጣሚያችን እንኳን በጥቂቱ ያመነታል። እናም ደግሞ ደምደም ነው የሚሸተን፣ ታዲያም ወደ ማጥቃትም እንሄዳለን ሲል ተናግሯል ማለት ነው። ሊዮኔል ስካሎኒ አክሎም እኛ በማሸነፍና በመሸነፍ የምንለካ አይደለንም፣ በጣም ወሳኙ ነገር ሁኔታዎችን የምንጋፈጥበት መንገድ ነው ሲል ተናግሯል። ለማንኛውም ስለነዚህ ሰዎች አስተያየት እናንተ ምን ትላላችሁ? አሰባችሁ ነገር